አዲስ 1879 አንድ ምሽት እንደተለመደው ደንገዝገዝ ካለው ጫካ ውስጥ ተቃቅፈን ስናቋርጥ ድንገት አንድ ጅብ ከፊት ለፊታችን እየሮጠ መጥቶ በሁለታችን መሃል ሰንጥቆ አለፈ። በድንጋጤ ብትንትናችን ወጥቶ በተቃራኒ አቅጣጫ ስንሮጥ ሳንገናኝ ቤታችን ገባን። ከጅብ መሸሼ ወንድነቴ ከዳኝ ስለመሰለኝ ለአንድ ሳምንት ያህል አይኗን ማየት አፈርኩ። ይህ የአዲስ 1879 ከመጽሐፍ የተሰኘው ዝግጅታችን ነው። በዚህ ከመጽሐፍ በተሰኘው ዝግጅታችን ካነበብናቸው ከተመለከትናቸው መጽሐፎች አንዱን መረጥ አድርገን የምናቀርብበት ነው። እነሆ ለዛሬም ጀዋር መሐመድ አልጸጸትም በሚል ርዕስ ካሳተመው መጽሐፍ ላይ የፍቅር ወላፈን የሚለውን እንመለከታለን። ቤተሰቦቻችን ዝግጅቱን ላይክ፣ ሰብስክራይብና ሼር ማድረጉን እንዳትዘነጉ። እነሆ የጀዋር መሐመድ የመጀመሪያውን የፍቅር ወላፈን ካልጸጸትም መጽሐፍ ላይ ያገኘነውን እንዲህ እናቀርበዋለን። አሰላ በነበርኩበት ወቅት የአፍላነት ዘመኔ ስለነበር አብረን ከምንማር አንዲት ልጃገረድ ጋር ለመጀመሪያ ጊዜ በፍቅር ወደቅኩ። በግልጽ አብሮ ማውራትና መታየት ስለሚያስፈራ ከሰፈር ርቀን በድብቅ መገናኘት ጀመርን። ይህ የድብቅ ፍቅር ቆይቶ ብዙ መዘዝ አመጣብኝ። አንድ ቀን ራቅ ወዳለ ጫካ ሄደን ገና ቅጠል አንጥፈን ስንቀመጥ ጎረምሶች ከበቡን። በጥፊና በካልቾ ነፍሴን እስክስት ከቀጠቀጡኝ በኋላ ሁለተኛ እንኳን በእውንህ በሕልምህም እንዳታያት ብለው አስጠነቀቁኝ። እሷንም ከዚህ መጤ ጋር እንዴት ትሄጃለሽ እያሉ በጥፊ እያጣደፉ ይዘዋት ሄዱ። በኋላ ስሰማ ጎረምሶቹ የከተማው ተወላጅ ዘመዶቿ ናቸው። እንደዛም ሆኖ የዘመዶቿን ንዴትና ዱላ የነበረንን ፍቅር ሊያደበዝዘው አልቻለም። ግንኙነታችንን የበለጠ በድብቅ ለማድረግ ስንል ጨለማን ተገን አድርገን ለመገናኘት ተስማማን። በወቅቱ የረመዳን ጾም ገብቶ ስለነበር ቤተሰቦቿ ለተራዊህ ወይም የረመዳን ወር የምሽት ስግደት ሶላት ሲወጡ እሷና ታናሽ ወንድሟ ብቻ ቤት ይቀራሉ። ወንድሟ እንዳይናገር የሸንኮራና የከረሜላ መግጃ ሳንቲም ሰተነው ከቤታቸው ዝቅ ብሎ ባለ ሸለቆ ቢጤ አቋራጭ የእግር መንገድ እጅ ለእጅ ተያይዘን እንሄዳለን። ይህ ዘዴ ሁለት ችግር አስከተለ። አንደኛው መጀመሪያ ስሙኒ ስንሰጠው የነበረው ታናሽ ወንድሟ ሽልንግ ትንሽ ቆይቶ ደግሞ ሂሳቡን ወደ ድፍን ብር ከፍ አደረገው። ስሙኒዋን እንኳን ቤተሰብ ለስኳርና ለዘይት መግዣ ከሚሰጠን ቀሽበን እንጂ ሌላ የገቢ ምንጭ ስላልነበረን ተቸገርን። አለፍ አለፍ እያለን ሳንቲም ስናገኝ መገናኘታችንን ብንቀጥልም ከልጁ የባሰ ሌላ ችግር ገጠመን። አንድ ምሽት እንደተለመደው ደንገዝገዝ ካለው ጫካ ውስጥ ተቃቅፈን ስናቋርጥ ድንገት አንድ ጅብ ከፊት ለፊታችን እየሮጠ መጥቶ በሁለታችን መሃል ሰንጥቆ አለፈ። በድንጋጤ ብትንትናችን ወጥቶ በተቃራኒ አቅጣጫ ስንሮጥ ሳንገናኝ ቤታችን ገባን። ከጅብ መሸሼ ወንድነቴ የከዳኝ ስለመሰለኝ ለአንድ ሳምንት ያህል አይኗን ማየት አፈርኩ። እንደ ድሮው ማታ መገናኘት ይቅርና ትምህርት ቤት መንገድ ላይ ከተገናኘን እንኳን ፊቴን አዙሬ እሸሻት ጀመር። አንድ ቀን ከኋላ ተደብቃ ይዛኝ ነገሩን ቀለል አደረገችውና ግንኙነታችንን ቀጠልን። ረመዳን ከተጠናቀቀ በኋላም በሌላ ዘዴ ጨለማን ተገን አድርገን መገናኘቱን ገፋንበት። ማታ ማታ በሳምንት 3 ከቤታቸው ወደ 500 ሜትር ርቀት ላይ ከሚገኝ
ሱቅ ለቤተሰብ ወተት ታመጣ ስለነበር 2 ሰዓት ሲሆን ከቤት እንድትወጣ ተነጋገርን። ቀድሜ ወጥቼ መንገድ ዳር ጨለማ ውስጥ ተሸሽጌ እጠብቃታለሁ። በሩን ከፍታ ስትወጣ ስለሚታየኝ ከጨለማው ወጥቼ እየተሳሳምን እስከ ሱቁ ድረስ እንሄዳለን። ባለሱቆቹ እንዳያዩን ወደ ኋላ ቀርቼ ወተቱን ይዛ ስትመለስ ቤታቸው ድረስ እሸኛታለሁ። በዚህ ሁኔታ የልጅነት ፍቅራችንን ስናጣጥም ቆይተን አንድ የተረገመ ቀን ውርደት ተከናነፍኩኝ። ሁሌ እሷን በማገኛት ምሽት እንደማደርገው ጨለማ ውስጥ ቆሜ በራቸው ላይ ዓይኔን ተክዬ በመጠባበቅ ላይ ያለው በሩ ተከፍቶ ወደ እኔ ስትመጣ እንደ ሁልጊዜው አቅፌ ልስማት ወደ መንገድ ወጥቼ ስጠመጠምባት ጩኸቷን ለቀቀችውና ገፍትራ ሳማ ውስጥ ጣለችኝ። እየጠበቅኳት የነበረችው ልጅ እንዳልሆነች ስረዳ ያንን ትንሽ ሲጠጉት ቆዳ የሚለበልበውን የአሰላ ሳማ እያቋረጥኩ ወደ ቤት ሸመጠጥኩ። ቤት ገብቼ ሲጠይቁኝ ዱርዬዎች ገንዘብ ያለ ይመስሏቸው ሊወጉኝ ሲሉ በሳማ ውስጥ አቋርጬ አመለጥኳቸው ብዬ ዋሸው። እህቴም አፈርና የተለያየ መድኃኒት በመቀባት በሳማ ተለብልቦ ያበጠውን ሰውነቴን ልታክመኝ ሞከረች። ለካ እኔ ለመሳም የተጠመጠምኩባት ፍቅረኛዬ ሳትሆን እናቷ ነበረች። እናትየው የዛን ዕለት ከሰፈር ሌላ ዕቃ ለማንሳት ስለፈለገች እግረ መንገዷን ወተቱን ለማምጣት ልጅቷን አስቀረቻት። እንደ ዛሬው ሞባይል ስልክ ስላልነበረ ልጅቷ ድንገት የተከሰተውን የዕቅድ ለውጥ ልታሳውቀኝ የምትችልበት መንገድ አልነበራትም። ደግነቱ እናቷ ዱርዬ ተተናኮላት እንጂ የልጇ ፍቅረኛ መሆኑን አልገመተችም። እኛም ጉዳዩን ለማንም ስላልተናገርን በዛው ተዳፍኖ ቀረ ሲል ጃዋር መሐመድ አልጸጸትም በተባለው መጽሐፉ የመጀመሪያውን የፍቅር ወላፈን ከትቦ ያስቀመጠውን እንዲህ አቀረብነው። ቤተሰቦቻችን የልጅነት ፍቅር ታሪኩ ብዙ ነው። የእናንተስ ገጠመኝ እንዴት ያለ ነው? እስቲ አጫውቱን። በአስተያየት መስጫው ላይ ይጻፉልን። ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879